በዲላ ስታዲየም ለ21 ቀናት ሲካሄድ የነበረው የክረምት ሻምፒዮና ውድድር ተጠናቋል። ማንቸስተር ዩናይትድ የአርሰናሉን ተጫዋች ሉዊስ ስኬሊን ለማስፈረም ጉዳዩን እየተከታተለ እንደሆነ ኢንዲፔንደንት ዘግቧል። እነዚህንና ሌሎች ስፖርታዊ ዘገባዎችን የስፖርት ዘገባ ዘጋቢያችን ሃይማኖት ጀንበሩ በስፋት ተከታትሏቸዋል። በዲላ ከተማ ስታዲየም ለ21 ቀናት በ7 ክለቦች መካከል ሲካሄድ የነበረው የክረምት ሻምፒዮና ውድድር ተጠናቀቀ። የክረምት ሻምፒዮና ከበጎ ፍቃድ አገልግሎት ጋር ተያይዞ የሚከናወን ስፖርታዊ እንቅስቃሴ ነው ያሉት የጌዲዮ ዞን ባህልና ስፖርት መምሪያ ኃላፊ አቶ ደርቤ ጂኖ ስፖርት ከማዝናናት ባሻገር ለጤና ወሳኝ ነው ሲሉ ተናግረዋል። በዞኑ በሚገኙ ወረዳዎችም የክረምት ሻምፒዮና ውድድር እየተደረገ ይገኛል ያሉት ኃላፊው የዲላ የክረምት ሻምፒዮና አዘጋጆችንም አመስግነዋል። እንግዲህ እንደሚታወቀው የክረምት በጎ ፍቃድ አገልግሎት ጋር ተገናኝቶ የተጀመሩ ስራዎች ናቸው። እነዚህ በስፖርቱ ዘርፍ ከፍተኛ የሆነ ስራዎች እየተሰሩ ነው ያሉት። ከነዚህ ስራዎች መካከል አንዱ የእግር ኳስ ጨዋታ ነው። በተለያዩ ፕሮጀክቶች ታቅፈው ለተለያየ ክለቦች መቅረብ እንዲችሉና ብቃት ያላቸው ልጆች ለማግኘት ከፍተኛ የሆነ ስራ እየተሰራ ነው ያለው። ስለዚህ እነዚህ አካባቢዎች ደግሞ በእያንዳንዱ አካባቢ ይታወቃሉ። ያው እንደ ዲላ ከተማ እኛም ደግሞ የምንፈልጋቸው ለዞኑ ለይርጋ ጨፌ ቡና እግር ኳስ ክለብ ደግሞ በተመሳሳይ ልጆች የሚመረጡበት አቅም እንዲፈጠር የሚያደርግ ነው። እነዚህ ስራዎችም አብሮ ነው እየተሰሩ ያሉት። ስለዚህ የእግር ኳስ ብቻ ሳይሆን በአትሌቲክሱም በተለያዩ ዘርፎች ስራዎች እየተሰሩ ነው ያሉትና እነዚህ ደግሞ በጣም በዚህ በክረምት ወራት ውድድሮች በሚካሄዱበት ሰዓት ብቃት ያላቸው ልጆች ወደ ተሻለ ቲም መሄድ የሚችሉበትንና ለራሳቸውም የአንዱ የስራ እድል ፈጠራ ሆኖ እያገለገለ ነው። በሀገር አቀፍ ደረጃ የሚፈለጉ ልጆች ሊኖሩ ይችላሉ። ከዚህ ውስጥ ደግሞ ክረምት ውድድሩ በሚካሄድበት ሰዓት የተለያዩ አሰልጣኞች መጥተው የሚከታተሉበት ነው። ከዛ በመቀጠል ደግሞ ጤናም እንዲጠበቅ ማድረግ የሚቻልበት ነው። በስፖርቱ ዘርፍ ኢንተርቴይንመንት ብቻ ሳይሆን መዝናኛ ብቻ ሳይሆን የራስንም ጤና ከመጠበቅ አንጻር ከፍተኛ የሆነ አገልግሎት የሚሰጥ ነው። ይህንን ማስቀጠል እንዳለብን እናምናለን። እንዲሁም ደግሞ በእኛ ዞን ውስጥ የሚገኙ ወረዳዎች ስቲል እያካሄዱ ነው ያሉት። ይህንን ውድድር በገደብ ወረዳ ላይም እየተካሄደ ነው። ጨለለቱ ከተማ ላይ የተካሄደ ነው። እነዚህ ሁለቱ በጋራ የሆኑ ነው እያካሄዱ ያሉት። ሌሎቹም በተመሳሳይ ውድድሮችን እያካሄዱ ነው። ወናጎም እንዲሁም ደግሞ ዲላ ላይም እነዚህ የጤና ስፖርት ውስጥ የሚገኙ ልጆች ናቸው። በጋራ ተቀላቅለው የሚጫወቱ ስላሉ የጤናዎቹ ለጤናቸው ሲጫወቱ፣ ሌሎቹ ደግሞ ብቃት ያላቸው ልጆች እንዲመረጡ ወይም ደግሞ ለተሻለ ቲም እንዲጫወቱ ሊያደርግ የሚችል ጥሩ ግንባታ የሚካሄድበትና የሚገኝበት እንደሆነ ማየት እንችላለን ማለት ነው። በሀገር ውስጥም ሆነ ከሀገር ውጭ የእግር ኳስ ስፖርት ትልቅ ተወዳጅነት ያለው በመሆኑ ልዩ ትኩረት ሊሰጥ እንደሚገባ የዲላ ከተማ ባህልና ስፖርት መምሪያ ኃላፊ አቶ ተመስገን በየነ ጠቁመው ዘርፉን ለማሳደግ በቴክኒክ እንደሚሰራ አብራርተዋል። እንደ ዲላ ከተማ ባህልና ስፖርት መምሪያ እንግዲህ ከዚህ ቀደም በጽሕፈት ቤት ደረጃ ነበር። አሁን ከተማይቱ ሪጂዮ ፖሊስ ከተማውን ከወጣች በኋላ ለመጀመሪያ ጊዜ ባህልና ስፖርት መምሪያ ሆኖ በአዋጅ ተቋቁሟል። እንደ ከዚህ ቀደም በነበረው ሂደት ላይ የጌዲዮ ዞን ባህልና ስፖርት መምሪያ ከፍተኛውን ሚና ሲጫወት ቆይቷል። አሁን ግን ከተማ አስተዳደሩ ራሱን ችሎ ወደ ማስተዳደር ከመጣ ወዲህ በዚህ ዘርፍ የሚደረጉ እንቅስቃሴዎችን ለማጎልበትና አቅም እንዲሆኑ ከፍተኛ እንቅስቃሴዎችን ጀምረናል። ይሄን ስንል በዚህ ደረጃ ከፍ ባለም ብቻ ሳይሆን ከታች ከታዳጊ ወጣቶች ከአንደር 13 15 17 እያልን ፕሮጀክቶችን ከዚህ በኋላ የማነቃቃት ግለሰቦች በራሳቸው በጎ ፈቃድ በራሳቸው ተነሳሽነት ታዳጊ ወጣቶችን ህጻናትን ይዘው ኮች እያደረጉ እያሰለጠኗቸው ይገኛሉ። ከዚህ በኋላ ግን ያለንን ቀረቤታ ያለንን ስትራቴጂካዊ ግንኙነት በማጠናከር እነኚህ ፕሮጀክቶች ያሉባቸውን ነባራዊ ሁኔታዎች በማጥናት እንዲሁም ደግሞ አስፈላጊ ቴክኒካዊ እገዛዎችን በማድረግ በቀጣይ በከተማ አስተዳደሩም እንዲሁም በጌዲዮ ዞን ያለውን የስፖርት ነባራዊ ሁኔታ በተለይ ደግሞ እግር ኳስን እንደ ትልቅ የኢኮኖሚ ምንጭም ያደጉ ሀገራት ይጠቀሙባታልና እኛም ወደዛ ደረጃ ለማሳደግ ከፍተኛ ስራ እየሰራን እንገኛለን። በ2019 ዓመተ ምህረትም የያዝናቸው እቅዶች ይህንን የሚያመላክቱ ናቸው። ይህን ስንል እንግዲህ የጌዲዮ ዲላ ወይንም ይርጋ ጨፌ ዩኒየን እግር ኳስ ክለብ አለን። የዚህንም እጣ ፈንታ በበጎ ጎኑ ለመገንባት ቀጣይ
የተለያዩ ሀገር አቀፍ ክለባትንም ድርሻ የከተማ አስተዳደሩም ሆነ የገዶ ዞን ተጫዋቾች እንዲጠቀሙ ቴክኒካዊ ድጋፎችን ለማድረግ እየሰራ እንገኛለን። የውድድሩ አዘጋጅ የሆኑት አቶ ባምላኩ ዳምጤ በቡድን የተዋቀሩ ተጫዋቾች በቡድን ላልተዋቀሩ ልምዳቸውን ማካፈል እንዲሁም ቡድን ያላገኙ ተጫዋቾች ቡድን እንዲያገኙ ማስቻል የውድድሩ ዓላማ ነው ብለዋል። ውድድሩ ቀጣይነት እንዲኖረው ድጋፍ በማድረግ እያበረታቱ የሚገኙትን አካላት አመስግነዋል። ያው እንግዲህ ውድድሩ ኦልሞስት አንድ ወር ኦልሬዲ ፈጅቷል። በሰባት ቡድኖች ነው ኦልሬዲ ውድድሩ የተካሄደው። በሁለት ምድብ አድርገን እንግዲህ እዚህ ደርሰናል። በአማረ ሁኔታ በደመቀ ሁኔታ እንደምታዩት አሁን ተመልካቹ ምንም ህዝቡም እዚህ ነበር። እዚህ ላይ እንግዲህ በቆንጆ ሁኔታ አካሄደ ነው። አሁን ደግሞ ለፍጻሜ ዛሬ ላይ ደርሰናል ማለት ነው። በመጨረሻም ያው እንግዲህ ማመስገን የምፈልገው ከጎኔ የነበሩ ይሄ ፕሮግራም እንዲሳካ አብረውኝ የነበሩ የመጀመሪያው ዲላ ጤና ስፖርት ማህበር ይሄ ፕሮግራም እንዲሳካ ከመጀመሪያው እስከ መጨረሻው ድረስ በማቴሪያል ድጋፍ ሲያደርግልን ነበረ። እነሱም ማመስገን እንፈልጋለን። የከተማውና የዞኑን ጸጥታ ማመስገን እንፈልጋለን። እንዲሁም ደግሞ ባህልና ስፖርት የዞኑ ባህልና ስፖርት ቢሮ በደንብ ደግፎናል። ሜዳውን ከመጥረግ ጀምሮ አጠቃላይ ነገሮችን ሲከታተልልን ነበረ። የከተማውም እንዲሁ ደግሞ አብሮን ነበረ። እነሱ ማመስገን እንፈልጋለን። እንዲሁም ደግሞ በግለሰብ ደረጃ ደበሌ ትጥቅ አምራች ድርጅትን የዚህ የመዝጊያውን ውድድር ስፖንሰር አድርጎናል። እሱንም ከልብ ማመስገን እንፈልጋለን። በተጨማሪ እንደምታዩት ደግሞ እነዚህን የፖሎ ቲሸርቶችን አዘጋጅቶ በስተመጨረሻ አብረን መስራት ፈልጎ ከኛ ጋር ጆይን ያደረገው ኦሜጋ ትጥቅ አምራች ድርጅት ሐዋሳ ላይ የሚገኝ ትልቅ ፋብሪካ ነው። በመላው ሀገሪቷ ላይ ትልቅ ነገር እየሰራ ያለ ድርጅት ነውና ኦልሬዲ አሁን በስተመጨረሻ የፋይናሉን ሁኔታ ከኛ ጋር ጆይን አድርጎ እየሰራ ስላለ እሱን በጣም ማመስገን እንፈልጋለን። እንግዲህ ቃል ገብቶልናል። በቀጣይ የሚቀጥለውን ዓመት በከፍተኛ ሁኔታ ድጋፍ አድርጎልን ከመጀመሪያው እስከ መጨረሻው ቆንጆ ድጋፍ አድርጎ ያማረ ውድድር ለማድረግ ከኛ ጋር ኦልሬዲ ፕሮሚስ ስለገባልን ከወዲሁ አሁን ያደረገልንን ነገር ግን ከልብ እናመሰግናለን። ውድድሩ ወጣቶች አልባሌ ቦታ እንዳያሳልፉና የእርስ በርስ ትስስር እንዲያጠናክሩ እድል መፈጠሩንም ተጫዋቾች ተናግረዋል። አሁን በየሁሉም ቲሞች ታዳጊ ልጆች ክለብ ላይ የሌሉ ልጆች ከፕሮጀክት የተደባላለቀ ነው የተጫወት ነው። እነዛ ልጆች ደግሞ በቀጣይ ልምድ ወስደው ወደ ክለቦች የሚሄዱበትን እድል ይፈጠራል ብዬ አምናለሁ። ይህም በመደረጉ ደግሞ በጣም ለልጆች ተስፋ ነው። ከዚህ ውድድር አንደኛ ከህዝብ ጋር መግባባት ይሆናል። ህዝቡም የተጫዋቹን ያውቀዋል፣ ተጫዋቹም ደግሞ ህዝቡን ያውቀዋልና ያን ትውውቅ አግኝቻለሁ። እዚሁ ሀገር ውስጥ ሆኖ ደግሞ ተጫዋቾችን እርስ በርስ ማትግባባበት አይነት አጋጣሚ ይኖራልና ኳስ ደግሞ ሰውን ከሰው ጋር ሀገርን ከሀገር ጋር የሚያስታርቅና የሚያግባባ ስለሆነ የሚያስተዋውቅ ስለሆነ ከዚህ ያገኘሁት ነገር እኔ ከተጫዋቾች ጋር መግባባት በባህሪያቸው መላመድ መቻልን ያንን አግኝቻለሁ። ያው ሰመር ካፕ ለተጫዋቾች ያለው ጥቅም ያው አንዱ ለአንዱ ልምድ የሚወሳሰድበት ነው። አሁን እዚህ ጋር ያሉ ትላልቅ ክለብ ተጫዋቾች የመጡ ልጆች ያው ከነሱ ልምዳቸውን ሼር እንደራረጋለን። ያው ከዛ አንፃር ብዙ አድቫንቴጅ አለው። እናም ደግሞ ለተመልካች ለስፖርት ቤተሰቡ ያው አሪፍ የሆነ ጥሩ የሆነ የመዝናኛ ጊዜ ይኖራቸዋል። ያው ከረምትም ከመሆኑ አንፃር አሪፍ ጊዜ ለማሳለፍ ጠቀሜታ አለው ሰመር ካፕ። በውድድሩ ፍጻሜ የተገናኙት የቆፌና የኬቢዲ እግር ኳስ ቡድን ሲሆኑ ጨዋታው በቆፌ 1-0 አሸናፊነት ተጠናቋል። አሸናፊ የቆፌ እግር ኳስ ቡድን የዋንጫ ባለቤት በመሆን የክረምት ሻምፒዮና መሆኑን ማረጋገጥ ችሏል።